ሰላም ጤና ይስጥልን ተመልካቾቻችን ከፋና ሚዲያ ኮርፖሬሽን ዘውትር ረቡዕ በዚህ ሰዓት በቀጥታ ስርጭት ወደ እናንተ የሚደርሰው ፋና ጤና ፕሮግራማችን ተጀምሯል። ዘቢባ ሁሴን ነኝ። የዛሬውን ፋና ጤና ፕሮግራም እየመራው አብሬያችሁ ቆይታን ማድረግ ነው የሚሆነው። እንድትከታተሉን ደግሞ በ8222 እንድትሳተፉ ደግሞ ከወዲሁ ጠይቃለሁ። ዛሬ ስለ ስጋ ደዌ በሽታ ነው የምናወራው። እንግዲህ በዓለም አቀፍ ደረጃ ጥር ወር የስጋ ደዌ ቀን የሚከበርበት ነው። በሀገራችንም እንዲሁ ማህበሩ ጥር 17 በተለያዩ ፕሮግራሞች እንግዲህ ይሄንን የስጋ ደዌ ቀን ያከብራል። ግን ከቀኑ መከበር ባሻገር በተለይ ስለ ስጋ ደዌ ተጠቂዎች ያገባናል፣ ይመለከተናል ብለን የሁላችንም ድርሻ እንዲሆን የሁላችንም ኃላፊነት እንዲሆን ማግለልና የተሳሳተ አመለካከት ደግሞ እንዲወገድ ይፈልጋል ማለት ነው። ስለዚህ ዛሬም እኛ በቀጥታ ስርጭት የስጋ ደዌ በሽታን ርዕሰ ጉዳያችን ስናደርግ እንግዲህ ከዚህ ጋር ተያይዞ የሚመጡ አላስፈላጊ የሆኑ አስተሳሰቦች፣ አመለካከቶች በሙሉ እንዲወገዱ እንፈልጋለን። ለዚህ ነው እንግዲህ ዛሬ ቆይታ የምናደርገው። ለቆይታዬ ደግሞ ሁለት እንግዶችን እዚህ ስቱዲዮ ጋብዣለሁ። ከሬ በመቀጠል ዶክተር ሽመልስ ንጉሴ በአለርት ሆስፒታል የቆዳና አባለዘር ስፔሻሊስት ናቸው። ከዛ በመቀጠል አቶ አብይ አባተ በኢትዮጵያ ስጋ ደዌ ተጠቂዎች ብሔራዊ ማህበር ማኔጂንግ ዳይሬክተር ናቸው። ሁለታቸውም ፈቃደኛ ሆናችሁ እዚህ ስለተገኛችሁልን ደግሞ ወደዚህም ስለመጣችሁ እናመሰግናለን። እንኳን ደህና መጣችሁ። መልካም። ቀደም ሲል እንግዲህ ለመግለጽ እየሞከርኩኝ ነው። ዛሬ የምናወራው ስለ ስጋ ደዌ በሽታ ነው። ቅድሚያ የምናደርገው ግን ዶክተር ወደ እርስዎ ልምጣና የስጋ ደዌ በሽታ ምን ማለት ነው? ምን አይነት በሽታ ነው የስጋ ደዌ በሽታ ልንለው የምንችለው? እሺ፣ የስጋ ደዌ በሽታ ኢንፌክሽን ነው። ያ ማለት በባክቴሪያ ነው የሚተላለፈው። በ1873 እንደ ፈረንጆቹ አቆጣጠር የስጋ ደዌ በሽታ በአይን የማይታዩ ጀርሞች አሉና እነዚህ ጥቃቅን ሕዋሳት የሚያስከትሉት በሽታ ነው። እንግዲህ የስጋ ደዌ በሽታ ከዛ በፊት ብዙዎቹ በፈጣሪ ቁጣ ሊመጣ ይችላል፣ በኃጢአት ምክንያት የተለያዩ አይነት አስተሳሰቦች ነበሩ። ያንን ግን ሃርመን አንሰን የሚባል ሳይንቲስት ነው በ1873 ይሄ በሽታ በአይን የማይታዩ ጀርሞች ምክንያት የሚከሰት እንደሆነና በባክቴሪያ ምክንያት የሚከሰት በሽታ ነው። በሽታውም በብዛት ነርቮችን ያጠቃል። የእጅና የእግር ነርቮቻችንን፣ አይናችንን ሊጎዳ ይችላል፣ ቆዳችንን ሊጎዳ ይችላል፣ እጅ እግር ላይ መቁሰል ሊሆን ይችላል እና የስጋ ደዌ በዋነኛነት የሚመጣው በአይን የማይታዩ ጀርሞች ማይኮባክቴሪየም ሌፕር የሚባል ባክቴሪያ በሱ ምክንያት የሚከሰት አቶ አብይ መልካም። እንግዲህ የኢትዮጵያ ስጋ ደዌ ተጠቂዎች ማህበር ፕሬዝዳንት እንደመሆኑ መጠን እንደው በአሁን ሰዓት እንደ ሀገር የስጋ ደዌ ተጠቂዎች ቁጥር እንዴት ያለ ነው? በስፋት እየተቆጣጠረ ነው ወይንስ እየቀነሰ ነው? እንዴት ያለ ነው? በአሁን ጊዜ እንግዲህ የስጋ ደዌ ተጠቂዎች ቁጥር ስንወስድ አንዱ የስጋ ደዌ ተጠቂነት አስከፊው ባህሪ ጥሎት የሚሄደው ጠባሳ ነው። ያው ብዙ ጊዜ ሰው ስጋ ደዌ ያለበት የሚለው አካል ጉዳት የደረሰባቸውን ነው። ግን አሁን ከተወሰነ ጊዜ በኋላ ዶክተርም እንዳነሳው በተለይ ጣምራ መድኃኒት ከተገኘ ወይ አካል ጉዳት ሳይደርስባቸው የዳኑ ይኖራሉ። እንደ ማህበር በማህበራችን በምንሰራባቸው አካባቢዎች በአጠቃላይ 20 ሺህ አባላቶች አሉን ሬጂስተር የሆነ ግን እንደ ሀገር ታክሞ የዳነው ሌላውን ስትወስጂ ከ100 ሺህ በላይ የሆኑ የስጋ ደዌ ተጠቅተው የዳኑ አካል ጉዳትም የደረሰባቸው አካላቶች ይኖራሉ። ስለዚህ ቁጥሩ የሚጨምሩት አይደል? አዎ፣ ምንድነው የስጋ ደዌ በዓለም ደረጃ አዳዲስ ታካሚዎች እስከ 200 ሺህ በየአመቱ ይመዘገባል። አዳዲስ በበሽታው የሚጠቁ አብይም እንዳለው ትልቁ ነገር የአካል ጉዳት ነው። ቶሎ ከታከሙ የአካል ጉዳት አያደርስም። ግን እንደ ሀገር ደግሞ ላለፉት 20 አመታት ብናይ በአቬሬጅ በአማካይ እስከ 3000 አዳዲስ ታካሚዎች በየአመቱ ይመዘገባሉ። አዳዲስ በበሽታው ተጠቅተው ወደ ሕክምና ተቋም ሄደው ሕክምና የሚወስዱት። ስለዚህ እኛ ዘነጋ ነው እንጂ እሱ እየዘነጋን አይደለም። በሽታው አሁንም አለ። ብዙ የሚሰሩ ስራዎች አሉ። ግን የበሽታው መጠን ከድሮ ስናየው አሁን ጥምር መድኃኒት አለ የሚባል እንደ ፈረንጆቹ አቆጣጠር በ1981 የመጣ እሱ ከመጣ በኋላ የአካል ጉዳቱም ጠፍቷል። አዳዲስ ታካሚዎች በጣም ቀንሷል ቁጥሩ ከድሮ አንጻር ስናየው። እንግዲህ አንጻራዊ ነገር ነው የምናየው። በአንጻራዊነት ስናይ አሁን ያለው ቁጥር የተሻለ ነው ከድሮ። ነገር ግን እኛ እንደ ዓለም ያለን ግብ አለ በ2030 በፈረንጆቹ የስጋ ደዌ በሽታን ከሰው ወደ ሰው እንዳይተላለፍ የማድረግ አዳዲስ ታካሚዎች ቁጥር 0 ማድረግ እነዚህ ታርጌቶችን ይዘን እየሰራን ያለነው። ስለዚህ አሁን ያለው ቁጥር
እንዳለ ሆኖ ወደፊት ግን ብዙ ተስፋዎች አሉ። አዳዲስ የመጡ ከበሽታ ከሰው ወደ ሰው እንዳይተላለፍ የማድረግ መድኃኒቶች የመጡ አሉ። ስለዚህ ያን በመስጠት በ2030 እንደ ፈረንጆቹ አቆጣጠር በስጋ ደዌ የሚጠቁ ተጠቂዎችን አዳዲስ ታካሚዎችን በጣም ለመቀነስ ከዜሮ ለማድረስ አሳቧል። እዚህ ላይ ምናልባት መጨመር እንትን ካለ አሁን እንደ WHO ህግና ደንብ ከ10 ሺህ 1 ሺህ ስለሚባል አገራችን በመንግስት ደረጃም ሊፕረሲ አጥፍታለች ከሚባለው ሀገር ጎራ ውስጥ ነው ያለችው። እንግዲህ አሁን ዋናው ማህበሩም ከጤና ጥበቃ ጋር መሆኑ አሁን ዶክተር ሽመልስ እንዳነሳው 3ቱን ግቦች ይዘን በ2030 እነኚህ ነገሮች እናጠፋለን የሚል ነው። አንዱም እንደ ማህበሩ ዋና ኢሹም ብለን ያዝነው በየአመቱ 3000 የሚታየው ነገር ወደፊት ሪላፕስ ሊያደርግ ስለሚችል ማህበሩም ባለባቸው ቦታዎች እነኚህ ነገሮች ከህክምና ጋር አብረው በመሆን የኛ አባላቶችም አይዴንቲፋይ በማድረግ ይሄን ነገር በ2030 እናጠፋለን የሚል ኮሚትመንት ይዘን የተነሳ ነው። ዶክተር ወደ እርስዎ ልመለስና እንግዲህ መንስኤው ባክቴሪያ ነው ጀርም ነው ብለናል ቀደም ሲል። ለዚህ ተጋላጭ የሆኑ አካላት እነማን ናቸው? የስጋ ደዌ በሽታ ማንኛውንም ሰው ሊያጠቃ ይችላል። ከህፃናት እስከ አዋቂ ትልልቅ ሰዎችን በእድሜ ከፍ ያሉትን ሰዎች ያጠቃል። የስጋ ደዌ እንግዲህ ስናይ በብዛት የምናይባቸው ቦታዎች ስናይ እንደ ሀገራችንም እንደ ሌላውም ሀገር በድህነት ወለድ ደረጃ ያሉትን ሰዎች ምክንያቱም ተፋፍጎ አብሮ የመኖር ለረጅም ጊዜ አብሮ የመኖር በበሽታ የተጠቃ ሰው ህክምና ቶሎ ካለማግኘት በዛ ምክንያት የህክምና ሰርቪሱ ጥሩ ያልሆነ በኢኮኖሚ የተጎዱ ሰዎች የመጠቃት እድላቸው ከፍ ያለ ነገር ግን ያ ማለት ሌላው ሳይጠቃ ማለት አይደለም። እንደ ቦታዎች ስናይ ግን በብዛት እነዚህ ነገሮች እናስተውላለን እንጂ ማንንም ሰው ሊያጠቃ ይችላል። ዘር አይመርጥም፣ ጾታ አይመርጥም፣ የሰዎችን ሁኔታ አይመርጥም። ስለዚህ ማንንም ሰው በበሽታ የመጠቃት እድል ግን አለው። የበሽታውን ስነ-ልቦናዊና ማህበራዊ ተጽዕኖ እናንሳ። ምን አይነት ችግሮችን ነው ይዞ የሚመጣው? እንግዲህ አሁን ትልቁ ቅድም እንዳነሳ ነው ዋናው የስጋ ደዌ በሽታ ችግሩ ነርቭ መሆኑ ነው። ነርቭ ስለሆነ አካል ጉዳቶች ይታያሉ። እነኚህ በዚህ የተጠቁ ሰዎች ነርቫቸው ስለማይሰማ ከቁስል የተገለሉ አይደሉም፣ ቁስል ይኖርባቸዋል። ያን ቁስል ደግሞ ህብረተሰቡ ሲያይ ያ ቁስል ያለበት ሰው የሚያስተላልፍ ነው የሚመስለው እና ህብረተሰቡ ይህን ነገር ባለማወቅ የማግለል ሁኔታዎች አሉ። አንዱም አስቸጋሪ አሁን ከምንሰራው ስራ ውስጥ እንግዲህ ማህበራችን ከ30 ዓመት ወደ 30 ዓመት እየተጠጋው ነው ያለው። አንዱም አስቸጋሪ በኮሎኒ መኖራችን ነው። አሁን አዲስ አበባ ወጥቶ ሲዘነበ ወርቃለ ቢሲዲሞ አንድ ወደ ኢስተርን ቦታ ብትሄጂ ቢሲዲሞ የሚባል ኤሪያ አሉ። ዘሴም ሻሸመኔ ስንሄድ ኩየራ አለ። አሁን እነኚህ ህብረተሰቦች እንግዲህ በጣም እየተጎዱ ያሉት እነሱም በአንድ ቦታ ብቻ ተሰብስበው ስላሉ ወደ ህብረተሰቡ አይሄዱ ወደ ህብረተሰቡም ሞር እንዳያቃቸው ሞር አብሮ እንዳይኖሩ እነኚህ ኮሎኒዎች አድርገዋል። ስለዚህ እነኚህ ሰዎች ራሳቸውን እያገለሉ ነው የሚኖሩት። በቀላሉ ካንቺ ጋር ኮሙኒኬት ከኔ ጋር የሚያደርጉትን ነገር ካንቺ ጋር ኮሙኒኬት አያደርጉም። ለምን? ይሄ የመገለሉ ነገር ስቲግማው በጣም ሰፊ ስለሆነ ለመቅረፍም ብዙ ጊዜ ስለሚወስድ እነዚህ ሰዎች በስነ ልቦናም እየተቸገሩ ይገኛሉ። አንደኛ ወደ ህብረተሰቡ አይገቡ። እነሱ ብቻ አይደሉም። አሁን ስናይ አንዱም ነገር ወደ ልጆቻቸውን በዚህ የስነ ልቦና ሰለባ ውስጥ የገቡ ናቸው። አንዳንድ የት ቦታ ነው እስቲ ኤራቸውን አለመጥቀስም ይኖራልና ይሄ በሽታ ከራሱም አልፎ ሌላውንም ቤተሰቡንም የሚጎዳ ነው። በአሁን ጊዜ ግን ባለው ሁኔታ ደና ነው። መንግስትም ጥሩ አቴንሽን እየሰጠን ይገኛል። ወደሱ እንመጣለን። ምልክቶቹን እናንሳ። የስጋ ደዌ በሽታ ያለበት ሰው ይሄ የስጋ ደዌ በሽታ ነው ለማለት ምን አይነት ምልክቶችን ማየት አለበት? እሺ ጥሩ። ያው የስጋ ደዌ ታካሚዎች እኛ እንደ ህክምና ባለሙያ ሲመጡ በብዛት ያው እንደተባለው የነርቭ ጉዳት ነው የሚኖርባቸውና ወይ ደግሞ ቆዳቸው ላይ ምልክት ይኖራል። ቆዳቸው ላይ የሚያሳዩት ምልክቶች ብዙ ጊዜ የቆዳ ቀለም መቀየር፣ ለምሳሌ ነጣ ያለ ገርጣ ያለ ወይ ደግሞ ቀላ ያለ ምልክቶች ይኖራሉ። ያን ቦታ በሚነካበት ጊዜ ስሜት አልባ ነው፣ ስሜት ላይኖረው ይችላል። ሌላ ደግሞ ጉብታዎች ሊሆን ይችላሉ። እዚህ ፊት አካባቢ፣ አፍንጫ ላይ፣ ጆሮ ላይ ጉብ ያሉ ምልክቶች ሊሆኑ ይችላሉ። ስሜት የሌላቸው ህመም የሌላቸው ጉብታዎች ሊሆኑ ይችላሉ። ፊታቸው ላይ ልናይ እንችላለን። እግርጃቸው ላይ ቁስሎች ሊኖሩ ይችላሉ። ረጅም ጊዜ ቶሎ ማይድን ቁስል ልናይ እንችላለን። በተለይ ደግሞ ነርቫቸውን በሚጎዳበት ጊዜ እጅና እግራቸው አካባቢ ስሜት አልባ መሆን፣ አለመስማት፣ መደንዘዝ፣ አይሰማኝም እንደ ድሮ እቃዎች ስነካ እጄ በደንብ አይሰማም ማለት ነገር፣
እንደ እሳት ያቃጥለኛል፣ ይፈጀኛል። ኤሌክትሪክ የነዘረኝ ነው የሚመስለው። ውስጡ ጉንዳን የወረረኝ ይመስላል። ከፍተኛ የሆነ እንደ ሾክ ይወጋኛል። እንደዚህ ምንም ስሜት አልባ ነው። በድን እየሆነ ነው እጅና እግሬ ምንም ነገር እኮ አይሰማም። ምነካው ነገር ሁሉ ምን እንደሆነ አላውቅም የማለት ነገር ይኖራል። እንደዚህ እንግዲህ እያንዳንዱ ነርቭ ሴንሰሪና ሞተር የሚባላል። ሌላው ደግሞ መድከም ነው። እጃቸው እቃ መያዝ አለመቻል፣ ከእጃቸው ላይ እቃ ይወድቃል። እንደፈለገ እጃቸው አይታዘዝም። እንጀራ ለመቁረስ ይቸገራሉ። በየቀኑ የሚሰሩትን አክቲቪቲዎች ማንኛውንም ስራ ልብስ መቆለፍ ሊሆን ይችላል፣ ቀበቶ ማሰር ሊሆን ይችላል፣ ስልክ ለምሳሌ ያው ሊወድቅባቸው ይችላል። እጃቸው እየደከመ ጭራሽ እቃ ማንሳትም አለመቻልና ከፍተኛ አካል ጉዳት እስከ መድረስ ድረስ ያደርሳል። ስለዚህ ቶሎ ካከምን እነዚህን የነርቭ ጉዳቶች መከላከል፣ አለበለዚያ ግን አካል ጉዳትን የሚያመጣ ከፍተኛ የአካል ጉዳት ሊያመጣ የሚችል በሽታ ነው። ተመልካቾቻችን ከፋና ሚዲያ ኮርፖሬሽን ፋና ጤና ፕሮግራማችንን እየተከታተላችሁ የምትገኙት ዛሬ ስለ ስጋ ደዌ በሽታ አንስተን እየተወያየን ያለነው። ሀሳብ አስተያየት፣ ጥያቄ ካላችሁ 8222 ለእናንተ ክፍት ነው፣ መጻፍ ትችላላችሁ። እዚሁ ምላሹን የምታገኙ ነው የሚሆነው። አሁን ግን ባልደረባዬ ሀና ታደሰ በኢትዮጵያ ስጋ ደዌ ተጠቂዎች ማህበር ተገኝታ ያዘጋጀችልን አጭር መሰናዶ አለ። እሱን ተከታትለን ተመልሰን እንገናኛለን። መልካም ጊዜ። ስጋ ደዌ በሽታ በዓለም ላይ ከ4000 ዓመት በላይ እድሜ እንዳለው መረጃዎች ይናገራሉ። በጥንታዊቷ ህንድ፣ ግብጽና ቻይና ጽሁፎች ውስጥ ስለዚህ በሽታ መግለጫዎች መገኘታቸው ለእውነታው አስረጂዎች ናቸው። ቀደም ብሎ በአውሮፓ የስጋ ደዌ በሽታ በጣም የተፈራ ከመሆኑ የተነሳ የታመሙ ሰዎች ከማህበረሰቡ በመለየት ተነጥለው ይኖሩ ነበር። በሽታው እንደ ቅጣት ወይም እንደ እርግማን ይቆጠር ነበር። እንደ አውሮፓውያን አቆጣጠር በ1873 የኖርዌይ ሳይንቲስት ጀርሃርድ ሃንሰን የበሽታውን ባክቴሪያ አገኘ። ከዚህ በኋላ ስጋ ደዌ ሃንሰንስ በሽታ ተብሎ ይጠራ ጀመር። ይህ ግኝት በሽታው እንደ ጤና እክል እንጂ እንደ እርግማን እንዳይቆጠርም አስተዋጽኦ አደረገ። ለዘመናት ታሪካዊና አስፈሪ ተብሎ የሚታሰበው ስጋ ደዌ በአሁኑ ጊዜ በሕክምና ሊድን የሚችል ተራ በሽታ ሆኗል። ይህ በሽታ የማይኮባክቴሪየም ሌፕሬ በተባለ ባክቴሪያ አማካኝነት የሚመጣ ሲሆን በዋናነት ቆዳን፣ ነርቭንና የመተንፈሻ አካላትን ያጠቃል። በሽታው በ60ዎች ውስጥ ነው፣ 1960 አካባቢ ነው በሽታ ያዘኝ። አላቀውም ነበር። በጣም የመደንዘዝ ነገር ነበረ፣ ስሜት ነበረው እና የዛን ወቅት ለመማር ጉጉት ያለኝ ሰዓት ነበረ እና ባለማወቅ ጥንቃቄ ባለመኖር ከእለት ወደ እለት በሽታው የባሰና እይታው የሰዎች እይታ ከፍ ያደረገ ስለነበረ አንዱም የሰው አይን በአንቺ ላይ ሲያተኩር የሚሰማሽ ስሜት በጣም ከባድ ነው። የሚያደርሰኝ ሰው አልነበረም። ከዛ ከብዙ ቆይታ በኋላ ትምህርቴን ማቋረጬ ያው የጉዳቱ ደረሰ። ያው ቤት ሆኜ ማለት ነው። በመጀመሪያ እግር ጉዳት ላይ ነው የደረሰብኝ። ከዛ በኋላ ከጉዳት ከደረሰብኝ በኋላ ነው ሕክምናውን በአጋጣሚ ማግኘት የቻልኩት ማለት ነው። ታዲያ እድሜያቸው ገና ልጅ በመሆኑ ምክንያት እንዲሁም የሚደግፋቸው ባለመኖሩ ምክንያት በመከራ የተገኘው ሕክምና ተቋረጠ። በዚህም በሽታው ዳግም በማገርሸት ጉዳቱ ባሰ። ሕክምናውን ወስጄ የመዳን ነገር እንትን ሲለኝ እኔ መሮጥና መቦረቅን በቃ የዛን ጊዜ የውስጥ ስሜት የነበረው እና በመሐከል ሕክምናውን አቋርጬ ወደ ጨዋታ ነው የገባሁት። ራሱ ሕክምናውን ጀምሮ በመሃል ማቋረጥ ራሱ አንድ እንትን አለው እና ያም እንደገና በሁለተኛ ጊዜ ሕክምናውን ስለተኩኝ በሁለተኛ ጊዜ የበሽታው የማገርሸት ነገር መጣ። የባሰ ጉዳት ሊደርስብኝ ቻለ ማለት ነው። ለአብነት ከፍ ያለው በቀለን አነሳን እንጂ በርካታ በዚሁ በሽታ የተጠቁ ዜጎች በአለርት ሆስፒታል አሉ። ከግንዛቤ ማነስ የተነሳ ሕክምናውን የጀመሩት ዘግይተው ነበር። በሽታው የጀመረኝ በ1980 አካባቢ ነው የጀመረኝ። ያው እግርና እጄን በማደንዘዝ ነው የጀመረኝ። ከዛ በኋላ ወደ ጸበል ነው የሄድኩት እና ጸበል ውስጥ ነው የቆየሁት
ሕክምና ቶሎ አልጀመርኩም። ጉዳት ደርሶብኝ ነው ሕክምና የጀመርኩት። በሽታ የጀመረኝ 20 ዓመት አካባቢ ሲሆን ነው በሽታው የጀመረኝ። ምንም ሳላቅ ሃይስኩል እየተማርኩ እያለሁ በሽታው ለረጅም ጊዜ ቆይቶብኛል። በነገራችን ላይ በተለይ እጆቼና እግሮቼ አካባቢ ላይ የመደዘዝ ስሜት እያመጣ እኔ ደግሞ ያው ከብርድ ጋር ተያይዞ ነው በሚል ለረጅም ጊዜ ሕክምና ሳልወስድ ቆይቼ ብዙ ጊዜ ቆይቶብኝ ነበር። የስጋ ደዌ በሽታ በጣም በቀስታ የሚያድግ በመሆኑ ምልክቶቹ ለመታየት ከ5 እስከ 20 ዓመት ሊፈጅ ይችላል። ባለሙያዎች እንደሚገልጹት ከሆነ በእጅ ወይም በእግር ላይ ህመም፣ ሙቀት ወይም ንክኪ የመለየት ችግር፣ በተለይ በእጅና በእግር ላይ የሚታይ የጡንቻ መዛል፣ ነርቮች ከተጎዱ እስከ አይነ ስውርነት ሊያደርስ ይችላል። እኔ ሕክምናውን ያው የጀመርኩት መጣውኝ አለርት ሆስፒታል ታየው። ስጋ ደዌ መሆኑ ወዲያው ተነገረኝ። መድኃኒቱን እንዲጀምር የምክር አገልግሎት ሰጡኝ። ከዛ በኋላ ስጋ ደዌ ነው ተባልኩ። ሆስፒታል ተኝቼ እንድታከም ተደረገ። ለ1 አመት መድኃኒቱን ሳላቋርጥ ነው ወሰድኩት። መጀመሪያ ግን ሳይታወቅ ጉዳቱ እንደዚህ እጄ እንደተጎዳ ነውና ጉዳቱ የመጀመሪያ ጉዳት ነው እንጂ ከዛ በኋላ ጥንቃቄ አድርጌ ራሴን ጠብቄ ነው ያለሁት። ግን መጀመሪያ ሳላቅ ተጎድቻለሁ በህብረተሰቡ ግንዛቤ ማጣት ምክንያት። ሕክምና ይርኩት በጣም በነገራችን ላይ በስጋ ደዌ ህመም ከተጎዳው በኋላ ነው ወደ ሻሸመኔ አጠቃላይ ሆስፒታል መጥቼ በሽታውን ራሱ ሊያውቅ የቻልኩት። በአቅራቢያ ያለው የጤና ጣቢያዎች አካባቢ ሲሄድ በሽታውን ሊያውቁልኝ አልቻሉም በወቅቱ። ግን ከጊዜ በኋላ እጄና እግሬን ከጎዳኝ በኋላ ወደ ሻሸመኔ ሆስፒታል መሄድ እንዳለብኝ ተነገረኝ። ከዛ ወደ ሻሸመኔ ሆስፒታል መጣውና የስጋ ደዌ መድኃኒት አለ እሱን ከወሰድኩ በኋላ ኖርማሊ ከስጋ ደዌ በጣም ነፃ ሆንኩኝ። ከዛ የእጅና እግሬ ላይ ጉዳት የነበረውን ነገር ሕክምና በሻሸመኔ አጠቃላይ ሆስፒታል ሲከታተል ቆይቼ ወደ አለርት ሆስፒታል በሪፈራ መጣው። ከዛ በኋላ እጄና እግሬን እዚህ አዲስ አበባ አለርት ሆስፒታል ሰርጀን ተሰርቼ እዚሁ መኖር ጀመርኩ ማለት ነው። ያንን ከእሳት ከስለታማ ነገር ጠባብ ጫማ ያለማድረግ ረጅም መንገድ ደግሞ ሲኬድ ራስን ጥንቃቄ ከማድረግ መድኃኒቱን በአግባቡ በመውሰድ የምድን በሽታ ነው ስጋ ደዌ። አሁን ላይ ሆነን ስናየው ሕክምና ብቻ አይደለም ሰውን የሚያድነው። ባለቤቱም ራሱ ሕክምናውን ሲረዳ የሚሰጠውን በሐኪም የሚሰጠውን ምክሮች ተቀብሎ በስራ ላይ ሲያውል ያ አንደኛ ሕክምናውን ጥሩ ያደርገዋል። ሁለተኛ የኛ የስጋ ደዌ ሰዎች አንዱም በተወለደበት ቦታ እናት አባቱ ቤት ያለ ታማሚ ወይም ስጋ ደዌ አካል ጉዳተኛ የለም። ሁሉም በምክንያት በህብረተሰቡ እይታ በምንምና በሕክምና ፍለጋ ከቤት ወጥቶ እዛ የወጣበት ቦታ የቀረ ነው። ስናየው አንደኛ መተዳደሪያ የለው፣ እዛ ያለውን ህብረተሰብ ፍራቻ ነው እዚህ ሕክምና ያገኘበት ቦታ ለመቀመጥ የሚፈልገው። ምንም ነገር ስለሌለው አንደኛ ህይወቱን ለማቆየት ሲል ሳይወድ በግድ ወደ ልመና የሚወጣበትም አንዱ ትልቁ ያ ነው። ከዛ ሲዘዋወር ደግሞ ምግብ ፍለጋ ሲሄድ ራሱ አካሉ ለጉዳት ይጋለጣል። የመቁሰል ረጅም መንገድ ሊሄድ ይችላል፣ ሳያስበው በባዶ እግሩ ሊሄድ ይችላል። እነዛ ተደማምረው ሁለተኛ ጫና በሱ ላይ የሚያሳድሩት እና ባለቤቱ ጥንቃቄውን ተቀብሎ ሁሉ ነገር የተሟላለት ቢሆን ኖሮ የበሽታውን ክብደት ሊያቀለው ይችል ነበር። የሚወሰድ መድኃኒት አለ። እሱን ከተወሰደ በኋላ ደግሞ የስጋ ደዌ በባህሪው ደግሞ የእጅና እግር አካባቢ የስሜት ማጣት ስለሚያመጣ እነዚህ የተለያዩ ነገሮች እንዳይጎዱ በጣም ከፍተኛ ጥንቃቄ ከተደረገ ከአካል ጉዳትም ነፃ ሆኖ በጣም መኖር የሚቻልበት ሁኔታ ነው ያለው ማለት ነው። ስለ ስጋ ደዌ በሽታ ያለን ግንዛቤ አናሳ በመሆኑ አሁንም በታማሚዎች ዘንድ ማህበራዊ መገለል አለ። ይህን ችግር ለመቅረፍ ስራ እንደሚፈልግም አጫውተውናል። በማህበረሰቡ ግንዛቤ ያለው በተለይ ወደ ምዕራብ አርሲ እኔ በነበርኩበት አካባቢ ላይ ከስጋ ደዌ ጋር ታይዞ ያው የማህበረሰቡ ለስጋ ደዌ ያለው አመለካከት በጣም የተዛባ ከመሆኑ የተነሳ በሽታው በዘር ይተላለፋል ብሎም ስለሚያምኑም ጭምር የመገለል መድሎ ችግሮች የነበሩበት ሁኔታ ነው ያለው። ወደ አዲስ አበባ ከመጣ ደግሞ እነዚህ የመገለል መድሎቹ ደግሞ እንደዛኛው አካባቢ የነበረው አናሳ ነው ማለት ይቻላል። ግን አሁንም ድረስ ከስጋ ደዌ ጋር ያለው የማህበረሰቡ የመገለል መድሎ አመለካከቱ አስተሳሰቡ በጣም የተዛባ ነው ብዬ ነው የማስበው። በህብረተሰቡ ውስጥ
በዘር ይመጣል፣ በአምላክ ቁጣ ነው፣ እግዚአብሔር የተጣላው ሰው ነው ይሄን በሽታ የሚይዘው ተብሎ ስለሚገመት ማህበረሰብ ውስጥ ያለው አመለካከት በሕክምና ይድናል ተብሎ ስለማይታሰብ እዛ እኔ ራሴን እርምጃ ጉዳት ከደረሰብኝ በኋላ ነው መድኃኒቱን የጀመርኩት። ምኑ ያስጨንቃል? ማንንም ይይዛል። ይሄ በዘር በአምላክ ቁጣ የሚመጣ ነገር አይደለም። እንደ ማንኛውም በባክቴሪያ የሚይዝ ከታከምክ የምትድን በሽታ ነው። ስለዚህ ይህንን መፍራት አያስፈልግም። በእርግጥ የትርክቶች ነበሩ፣ የተሳሳተ አመለካከት በዘር ይተላለፋል። ሌላው ደግሞ የሚጎዳው ምኑ ነው? አካል ጉዳቱ ስለሚታይ ነው። ሰውየው እኮ ምንም ነገር ድኗል፣ ታክሞ ድኗል፣ ባክቴሪያው የለውም፣ ግን ሰዎች ይሸሹታል። ግን ሌላ ሰው ግን አካል ጉዳት ያልደረሰበት ባክቴሪያ የያዘው ሰው ይኖራል አጠገባቸው። ስለዚህ ያለማወቅ ነው እሱን ነገር ከፍተኛ። ዛሬ ብዙ መሻሻልን ነው የማየው። በዛን ጊዜ 1990 እና ዛሬ ሆኜ 2026 ትልቅ ልዩነት ነው ያለው እና እኛ እዛ ውስጥ የምንሰራ ሰዎችንም የሚሸሹን ሰዎች ነበሩ። ስለዚህ አሁን ምንድን ነው ማለት የምፈልገው እንደው አንድ ሰው የስጋ ደዌ ምልክት ካለበት ወዲያው ወደ ጤና ጣቢያ ከሄደ አካሉ ሳይጎል ምንም ሳይሆን ታክሞ መዳን ይችላል። ተመልሰን ተገናኝተናል። የተወደዳችሁ ተመልካቾቻችን ዛሬ በፋና ጤና ፕሮግራማችን ስለ ስጋ ደዌ በሽታ አንስተን እየተወያየን ያለነው እዚህ ሁለት እንግዶችን ይዣለሁኝ። 8222ን ተጠቀሙበት ብያለሁኝ። ከፕሮግራሙ እንግዲህ ተመልሰናል። ፕሮግራሙ ላይ በደንብ የተረዳሁትኝ ነገር መተላለፊያ መንገዱ ላይ ማውራት እንዳለብን ነው። ብዙ ጊዜ በዘር ይተላለፋል የሚል አመለካከት አለ ሰዎች ጋር እያሉ ነው። የስጋ ደዌ በሽታ በምን ይተላለፋል ደግሞ በምን አይተላለፍም? ይሄንን እስኪ እናንሳ። የስጋ ደዌ በሽታ ያው ቅድም እንዳለው በባክቴሪያ ነው፣ በአይን የማይታዩ ዋሰት ጀርሞች ናቸው። ስለዚህ በበሽታው ያልታከመ ሰው ሕክምና ካገኘ ምንም መተላለፍ እድል የለውም። ካልታከመ ግን በሚያስነጥስበት በሚያስልበት ጊዜ ከአፍንጫ በሚወጡ ፈሳሾች ለረጅም ጊዜ አብሮ ተፋፍጎ የሚኖር ሰው ከዛ ሰው ጋር ለረጅም ዓመታት የሚኖር ሰው ከሆነ በባክቴሪያው ወደ በአየር ቧንቧው ሊገባ ይችላል። የአየር ቧንቧው ሊገባ ነገር ግን ስናይ ለምሳሌ ከ100 ሰዎች ባክቴሪያ ወደ ሰውነታቸው ቢገባ ከ5% በታች ነው የማስያዝ እድሉ። የመከላከል አቅማቸውም ለዛውም ደከም ያለ በምግብ እጥረት ሊሆን ይችላል፣ በድህነት ሊሆን ይችላል፣ ባላቸው የኖሪያ ሁኔታ ዝቅተኛ ከመሆን አንጻር እንጂ አብዛኛው ባክቴሪያው በቀላሉ የበሽታ የመከላከል ሴሎቻችን በሽታውን ይቆጣጠሩታል። ባክቴሪያውን በሽታ እንዳያስከትል ያደርጉታል ማለት ነው። ስለዚህ ከ5% በታች ነው ከመቶ ሰዎች ቢያዙ ማለት ነው። ስለዚህ አንዲት ነፍሰ ጡር እናት ለምሳሌ ጤነኛ ልጅ ነው እንጂ ልትወልድ የምትችለው በዘር የሚመጣ ነገር በዘር አይተላለፍም። በዘር ምንም አይተላለፍም። ምክንያቱም ብዙ መረጃዎች አሉ። ለምሳሌ እኛውን አለርት የምንኖርበት አካባቢ ቅድም እንደተባለ የዲፕሬሲ ኮሎኒ እዛ አካባቢ በብዛት ይኖራሉ። ግን የሚወዱት ልጆች ጤነኛ ናቸው። በዘር አይተላለፍም። ብዙ ማስረጃዎችን ማሳየት ይቻላል። ስለዚህ ተፋፍጎ ለረጅም ጊዜ አብሮ በመኖር ለዛውም እንደዛም ሆኖ ያ ሰው የምግብ እጥረት ከሌለበት በሽታው የመከላከል አቅሙ በጣም ደካማ ካልሆነ በባክቴሪያው በሽታ ይዞ እኔ የምሰራበት ሆስፒታል ከ15 ዓመት በላይ ሰርቻለሁ የስጋ ደዌ። አንድም ባለሙያ ብዙ ታካሚ ነው የምናየው፣ ብዙ ነው የምናከመው። አንድ ሰው ተይዞ አያውቅም። ያ ማለት ምን ለማለት ነው? በጣም ደካማ ባክቴሪያ ነው እውነት ለመናገር። ለዛም ነው በ2030 በሽታውን እናጠፋለን ብለን የምንሰራው። ይሄ ባክቴሪያ ደካማ ስለሆነ በቀላሉ የሚድን በቀላሉ መድኃኒት ቢሰጠው ቶሎ ሊድን የሚችል በሽታ ስለሆነ ብዙ ጊዜ አካል ጉዳት የሚኖረው ቶሎ ስለማይታወቅ ቶሎ ስለማይታከሙ ነው እንጂ በቀላሉ የሚድን ብዙም የመተላለፍ እድሉ በጣም ዝቅተኛ ነው። ስለዚህ በመነካካት አብሮ በመብላት የተለያዩ ነገሮች በፍጹም አብሮ በመኖር አብሮ እንደዚህ በመጨባበጥ አብሮ የተለያዩ ነገሮች ከመመገብም እንደዚህ አይነት ነገሮች በፍጹም አብሮ መጋባትም ቢሆን የሚተላለፍ አይደለም። መልካም መነዛ ላይ ምና እንግዲህ አንዱም ምሳሌዎች እኛ ነን። እኔም እዚህ ማህበር ከገባው ወደ 20 ምናምን አመት ይሆነኛል። አብረን ነው የምንበላው፣ አብረን ነው የምንጠጣው።
ኢቭን አንዳንዴ አልጋ ስናጣም አብረን ነው የምናድረውና ይሄ በሽታ በእንደዚህ በቀላሉ እንግዲህ አሁን ዶክተር እንደገለጸው የኛም ቢሮ እዛው አካባቢ ነው። አባላቶችም ሁሌ ጠቅላላ ጉባኤ ስናረግ አብረውን ስለሆነ በዘርም በአምላክ ቁጣም የሚመጣ በሽታ አይደለም። አቶ አብይ እዚህ ላይ እንዲጨምሩልኝ ፈልገው እንግዲህ በተሳሳተ አመለካከት የስጋ ደዌ ተጠቂዎች ብዙ ጊዜ ራሳቸውን ደብቀው ለዘመናት ኖረዋል። ዛሬስ ወደ ጤና ተቋም የመምጣቱ ነገር ታክሞ የሚድን በሽታ ነው ብሎ የማመኑ ነገር ከትላንት ዛሬ እንዴት ያለ ነው? በተለይ ታክመው ከዛ ደግሞ ወደ ማህበሩም የመቀላቀል ራሳቸውን በደንብ በግልጽ የማውጣቱ ነገር ምን ይመስላል? እንግዲህ አሁን እንዳነሳ ነው ስጋ ደዌ የረጅም ጊዜ በሀገራችንም ቢሆን ለረጅም ዓመታት ስር ሰዶ ያለ የግንዛቤ ማጣር እነኚህ ሰዎች ባድሎና መገለል ስር ነው የኖሩት። ዛሬ ግን በተለይ ብሔራዊ ማህበሩ ከመጣ ጀምሮ ብሔራዊ ማህበሩ የተመሰረተበት አድሎና መገለልን ለመቅረፍ ነው። እነኚህ ሰዎች የሚደርስባቸውን አድሎ ባሉበትም ኤሪያ እያስተማሩ ህብረተሰቡንም እያስተማሩ መንግስትንም አዘሴም ታይም እያስተማሩ አድሎና መገለልን ለመቅረፍ ነው። እንግዲህ ይህን በሽታ ስናየው በፊት ጊዜ በጣም አድሎና መገለል ነበር። ኢቭን የመንግስት አካላቶችም አለማወቅ ነበረ። ዛሬ ግን ያ ነገር ተቀርፎ አሁን የኔን ምሳሌ ብትወስጂ እኔ ከ20 ዓመት በፊት እነሱን ይዤ አልጋ ለሚያስሄድ ህብረተሰቡ አልጋ አለ ያለ ህብረተሰብ የለም ነበር የሚለው። እነሱም ወደ ኋላ ነው የሚሉት። እጃቸውን የመደበቅ ነገር ታያለሽ፣ እንዳይታይ የማድረግ ነገር አንዱ እንግዲህ ስራችን እነሱንም እያጎለበትን እያነሳሳን ወደ ህብረተሰቡ እንዲገቡ ያን ምንም እንዳልሆነ ስጋ ደዌ ማለት ምንም እንዳልሆነ ህብረተሰቡንም እኛ ከምናስተምር እነሱም እንዲያስተምሩ እያደረግን ነው ስናረግ አሁን ያለው ለውጥ ትልቅ ለውጥ ነው። በሰዎቹ ላይም ለውጥ አለው ይብትይ ዛሬ ትልቅ ለውጥ ነው ያለው። ወደ ሚዲያ ለመምጣት እንኳን ወደ ኋላ አይሉም። አሁን እንዳየነው በሚዲያ ላይ ወጥተው በኮንፊደንስ ነው የሚናገሩት። የራሳቸው ኮንፊደንስ ገንብተዋል። እንግዲህ ማህበሩን ከሰራባቸው መንግስትም ጥሩ አይነት ለአካል ጉዳተኛው ጥሩ አይነት አመለካከት አለው። የሚሰጡን ምላሽ ጥሩ ነው። ይሄን ነገር እንግዲህ በስልጠናም በተለያዩ ነገሮች በሚዲያም በቴሌቪዥን ድራማ መልክም በራዲዮም እያስተማረን ህብረተሰቡ ጥሩ ለውጥ አምጥቷል። ዛሬ ምንድነው ብሎ የሚደነግጥ ህብረተሰብ ሳይሆን እንደማንኛውም ሰው ኖርማል እንደሆነ ይሄን እኛ በየሄድንበት ቴስት እናደርጋለን። ምግብ ቤት ስንገባ ድሮ የነበረና አሁን የነበረ ነገር አንድ አይደለም። ስለዚህ የኛ ህብረተሰብ እየተቀየረ ነው ያለው። እዚህ ላይም ለመጨመር የአለርት ሆስፒታል ሲቋቋም ለስጋ ደዌ ታካሚዎች ነበር። በኋላ ግን አሁን ካየነው ከ34 ስፔሻሊስት ህክምና በላይ ነው ያለው። የማይሰጥ ህክምና የለም። ስለዚህ እንደማንኛውም ሰው የትኛውን ክፍል ገብተው የሚታከሙበት በፊት ግን ሌሎች ሰዎች አለርት ሆስፒታል ለመታከም የሚቸገሩበት ነበር። አሁን ሁሉም ቦሩ ሜዳም አለ፣ ቢሲዲሞ ሆስፒታልም አለ፣ ኩየራ ሆስፒታልም አለ። እነዚህ ሆስፒታሎች ሁሉንም አገልግሎት እየሰጡ ነው። እንደ ድሮ ለስጋ ደዌ ታካሚዎች ብቻ የተገለሉ አይደሉም። በጣም ብዙ ለውጦች አሉ። ያ ማለት ግን አሁንም የቀረ የግንዛቤ ስራዎች ከፍተኛ መሰራት ያለበት ነገር አለ። ያንንም አንዘነጋም። ግን ከነበረው ለውጥ ስናይ አብይም እንዳሉ በጣም ከፍተኛ የሆነ ለውጦች አሉ። በጣም የስጋ ደዌ በሽታ አይነትና ደረጃዎች አሉት። የስጋ ደዌ በሽታ እንግዲህ ስንከፋፍለው ፖሲባሲልን መርቲባሲልን በቀላል ለማድረግ ለምሳሌ ከፍተኛ ደረጃና መለስተኛ ደረጃ ያላቸው የባክቴሪያው መጠን ዝቅ ያለና ከፍተኛ ባክቴሪያ ያለው ያ ማለት ጉዳቱም ከፍ ያለ ባክቴሪያም ሲቀንስ ደግሞ ዝቅ ያለ እንደማለት ነው። ስለዚህ በዛ መሰረት የምንሰጠው መድኃኒት የሚወሰነው መለስተኛ ደረጃና ከፍተኛ ደረጃ እንዳለው ሁኔታ ነው። መለስተኛ ደረጃ ካለው የሚዋጡ ክኒኖች ናቸው። በየትኛውም የሕክምና ተቋም ይሰጣል። ለ6 ወር እንክብል መድኃኒቶች ናቸው። እነሱን መስጠት ነው ለ6 ወር። ከፍተኛ ደረጃ ግን ካለው ለ12 ወር ነው የሚሰጠው። የሚዋጥ ክኒን ነው። በነፃ ነው ሕክምና ባይዘ የስጋ ደዌ ሕክምና እና እነዛን መድኃኒቶች ነው የሚሰጠው። ስለዚህ ትልቁ ስራ ወደ ሕክምና ተቋም ሲመጡ ምርመራዎች ነው የምናደርገው። የአካል ዳሰሳዎች፣ የነርቭ እብጠቶች ካሉ፣ ቆዳቸው ላይ ነጣ ያሉ ምልክቶች ካሉ፣ የአካል ጉዳት፣ እግራቸው የቆሰለ፣ አይናቸው ላይ ያለ ጉዳት፣ እነዚህን በማየት አስፈላጊውን የነርቭ ሕክምናዎች፣ የአይን ሕክምናዎች፣ የቁስል ሕክምናዎች እና ደግሞ የደረሰውን የአካል ጉዳት ለማከም የሚያገለግሉ መድኃኒቶችን እንሰጣለን ማለት ነው። በዛ መሰረት ደረጃው ከፍተኛና መለስተኛ ተብሎ ይከፋፈላል። እሺ፣ የስጋ ደዌ በሽታ ተጋላጭነትን ለመቀነስ እንዴት ያለ የኑሮ ዘይቤ ብንከተል ነው ጥሩ የሚሆነው? ምን አይነት ከአመጋገባችንም ጀምሮ ምን አይነት ነገሮችን ብንመገብ፣ ምን አይነት የኑሮ ዘይቤን ብንከተል ተጋላጭነታችንን መቀነስ እንችላለን? ቀድመን መከላከል ላይ ማለት ነው።
ቅድም እንግዲህ ዶክተር እንዳነሳው ነው ቅድም በሽታው እንዴት ይተላለፋል ስንል አብሮ ተፋፍቆ መኖርን ነው በዋነኛነት እየወሰድን ሊያስተላልፍ የሚችለው እነዚህ ሰዎች ከሌላው ጋር በጣም ተቀራርበው የሚኖሩበትን ሁኔታዎች መኖርና ኢንፍራስትራክቸር ኔሰሪ ነው። በተለይ አሁን ካድሎና መገለሉ ጋር ስትወስጂ ብዙን ጊዜ አካል ጉዳታቸው ይመለሳል፣ ሪላፕስ ያደርግባቸዋል። የመደንዘዝ ነገርም ስላለ እነኚህ ሰዎች ግን እንደ ማንኛውም ህብረተሰብ ከማንኛውም ህብረተሰብ ጋር ሆነ እኛም እንደ ብሔራዊ ማህበሩ የምንመክረው ከህብረተሰቡ ጋር አብረው በጋራ ህብረተሰብ ውስጥ ማለት ነው። አንዱን ብሔራዊ ማህበር የሚሰራው እንግዲህ እነኚህ ሰዎች ከኮሎኒ እየወጡ ወይም ወደ ኮሎኒ ያለ ኤሪያ ሌላ ህብረተሰቡ እንዲመጣ እያደረግን እንደ ማንኛውም ዲግኒፋይ የሆነ ህይወት መኖር ሲጀምሩ ይሄ ነገር ተጋላጭነቱ እያነሰ ይመጣል። እዛው ጋር የመተፋፈጉ ነገር ይቀራል። አሁን እነኚህ ኮሎኒ ኤሪያዎች ብንወስዳቸው የራሳቸው ኢንፍራስትራክቸራቸው የደከመ ነው። ውሃ የማግኘት ነገር የደከመ ነው። መብራት የማግኘት እነኚህ ነገሮች ሁሉ ቅድም ዶክተር እንዳረሰው ከድህነት ጋር ተባብረው ነው እነኛ ሰዎች የሚያጠቁትና ዲግኒፋይ የሆነ ህይወት መኖር ቢጀምሩ እነኚህ ሰዎች ለዚህ ነገር አይጋለጡም። እሱም ብቻ ሳይሆን አንዱም እንግዲህ አስቸጋሪ ለዚህም በሽታ ከተጋለጡ በኋላ የሚመጣው ኮንሲኩዌንስም ነው። ለምሳሌ እነ ዶክተር ጋር ሲመጡ ደህና እጅና እግሩ የተወሰነ ያህል የተጎዳው ሰውዬ ይሄ ነገር እነኚህን ሁኔታዎች ባለማግኘት ብዙ በመሄድ ምን በማለት እግራቸውን እያጡ የሚመጡበት ሁኔታ አለና ዲግኒፋይ የሆነ ላይፍ በተለይ ኢንፍራስትራክቸሮች ተስተካክለው የሚኖሩበት ሁኔታ ቢመጣ የተሻለ ህይወት ይኖራሉ። ቀደምስ በተለይ አሁን በሽታውን የመከላከል ስራ ላይ ከፍተኛ ስራ ተጀምሯል። በጣም ጥሩ ነገር ከሰው ወደ ሰው እንዳይተላለፍ የማድረግ ስራዎችን ነው። ለምሳሌ የተያዘ ሰው ካለ አብሮት የሚኖሩት ቤተሰብ ሊሆን ይችላል፣ የቤተሰብ አባላት፣ ጎረቤቶች ሊሆን ይችላል፣ ወይ ደግሞ በስራ በማህበራዊ ኑሮ በስራ ግንኙነት ያላቸውን ሰዎች ለይታ በማድረግ ለነዛ ሰዎች የመከላከል ስራዎች ጀምረናል። ሲንግል ዶዝ ሪፋምፕሲን ይባላል። ያን መድኃኒት በመስጠት እነዛ ሰዎች ተጋላጭነታቸውን ዜሮ ማለት አብሮ የሚኖር ሰው ብንሰጥ እንዳይያዙ ማድረግ እንችላለን። ስለዚህ ይሄ ወደ 57% የሚሆን ውጤታማነትን ታይቷል። ያን ስራ ደግሞ በእኛ ሀገር በ2004 እንደ ፈረንጆች አቆጣጠር ተጀምሮ ከፍተኛ ስራ እየተሰራ ነው ያለው። ስለዚህ ይህንን በደንብ አጠንክረን መስራት ከቻለን የበሽታን መከላከል ስራ ላይ ከሰራን አሁን የማከሙ ስራ ነው እስከዛሬ ስንሰራ የነበረው። በአሁን ጊዜ ግን በሽታውን ደግሞ የመከላከል ስራ ከተያዘው ሰው ወደ ሌላው ሰው እንዳይተላለፍ የማድረግ ስራ እየተሰራ ስለሆነ ያን ስራ ጠንክረን ከሰራን ከማህበሩም ጋር የጤና ሚኒስቴርም ሆስፒታሎችም አጋር አካላቶችም በዚህ ላይ በቅንጅት ከፍተኛ ስራ መስራት ከተቻለ እንደ እግዚአብሔር ፍቃድ የምናስበውን ነገር እናሳካለን። ምክንያቱም ቅድም ብያለሁ በጣም ባክቴሪያው ደካማ ባክቴሪያ ነው። አንዲት እንክብል በመስጠት ከሰው ወደ ሰው እንዳይተላለፍ የማድረግ ስራዎች አሉ። ያ የሚሰራ ነገር ግን ትልቁ ስራ ምንድነው? ግንዛቤውን ከሰጠን ሰዎች የያዛቸው ሰዎች ከነሱ ጋር የሚኖሩትን ሰዎች ማስመዝገብ ከቻሉ በማህበራዊ ኑሮ የሚገናኙትን በጎረቤት በቤተሰብ አባላት እነዛን ሰዎች ለይታ ማድረግ ከቻልን ለነዛ ሰዎች ደግሞ አስፈላጊውን ይሄንን እንክብል ብንሰጣቸው አንድ እንክብል ነች ብንሰጥ በሽታው እንዳይያዙ የማድረግ እድሉ ከፍተኛ ነው። ስለዚህ በዚህ እንዲህ በማድረግ ስርጭቱን ዜሮ የማድረግ ስራዎች ይቻላል። በቀደም ሲል በ8222 አጭር የጽሁፍ መልእክት ላኩልን ስንል ነበርና በ0909 ያለ መጨረሻው 20 በሚጨርስ ስልክ የጠየቀን ይሄንኑ ነው። እንዳንያዝ ምን ማድረግ አለብን ነው ያለው። ስለዚህ የመጀመሪያው ስራ ልየታ ነው። የታካሚዎች በዚህ በሽታ የተያዙ ሰዎችን ከለየን በሱ ዙሪያ ያሉትን ሰዎች ደግሞ እንዳይያዙ የማድረግ ስራ ማድረግ እነዚህ ሰዎች ተባባሪ ሆነው ከዛ ሰው ጋር ግንኙነት ያላቸው ሰዎች ምርመራ እናደርጋለን እኛ አድርገን ብዙ ስራ መስራት ይቻላል። እንዳይያዙ የማድረግ ስራዎች ብዙ ቅድም እንደተባለው አሁን የምግብ ችግር ያለባቸው ቅድም አብይ እንዳለው በኢኮኖሚ የተጠቁ ሰዎች ናቸው። በሽታውን እንኳን ይዟቸው ለመከላከል እንኳን የማይችሉ ናቸው። አይደለም ስጋ ደዌ ሌላም በሽታ በቀላሉ ሊያዙ የሚችሉ ናቸው። ስለዚህ እነዚህ ሰዎች የማህበራዊ ጫና አለባቸው፣ የኢኮኖሚ ጫና አለባቸው፣ የምግብም ችግር አለባቸው። ይሄ ሁሉ ተደማምሮ ነው በቀላሉ ለበሽታ የሚያዙት እንጂ ብዙ ነገር አብረን መስራት ብንችል ተጋላጭነት ራሱ ሊቀንስ ይችላል ከመድኃኒቱ በተጨማሪ። በጣም ቆንጆ። እንግዲህ በ8222 ጥያቄዎች እየመጡልን ነው። ምናልባት እነዚህ ሁለት ጥያቄዎች 0911 እያለ በ40 የሚጨርስና 12 እያለ በ80 የሚጨርስ ዘግየት ብሎ ቴሌቪዥን መስኮታቸውን የከፈቱ ይመስለኛል። ምክንያቱም በሽታው ይተላለፋል ወይ በምን ብለውናል ጠቅሰናል።
በባክቴሪያ ነው ብለን ጠቅሰናል። በዘር ይመጣሉ ይብለዋል። አይመጣም ብለናል። ምናልባት ለመከለስ ያህል ነው ላለመድገም። ሌላው በሽታው ቶሎ ከተደረሰበት የመዳን አቅሙ ምን ያህል ነው ብሎናል። 0910 እያለ በ85 የሚጨርስ ጠያቂ። የስጋ ደዌ በሽታ ሚድን በሽታ ነው። በቀላሉ መድኃኒቱን ትልቁ እየተቸገርን ያለ ነው ቶሎ ታካሚዎች የአካል ጉዳት ሳይደርስባቸው ወደ ጤና ተቋም ስለማይመጡ ነው እንጂ ቶሎ ቢመጡ በቀላሉ የሚድን በሽታ በቀላሉና የሚድን በሽታ ነው። የአካል ጉዳትም ኖሯቸው እድሉ አለ። የሚደረጉ የነርቭ ህክምናዎች አሉ። የተለያዩ የአይን ህክምና፣ የቁስል ህክምና ኢቭን እነዚህ እጃቸው የተበላሹትን ሁሉ ያን የማስተካከል ስራዎች ሁሉ መስራት ይቻላል። እድሉ አለ። ስለዚህ የህክምናው ስራ ከጊዜ ወደ ጊዜ እያደገ የተሻሉ ነገሮችን የመስራት ስራዎች አሉ። ስለዚህ በየትኛውም ደረጃ ላይ ተስፋ አንቆርጥም። በሁሉም ደረጃ መተው አስፈላጊ ነው የሆነ ህክምናዎች የአካል ጉዳት። ነገር ግን ትልቁ ስራ የሚያስፈልገው ይሄ ወጪ ያለው የአካል ጉዳት ሳይኖር እነዚህን ቅድም ያልናቸው ምልክቶች እጅግር ላይ መደንዘዝ፣ በድን መሆን፣ የማይሰማ ስሜት ካለ ስሜት ማጣት ካለ ወደ ጤና ተቋም ሄዶ ለበሽታው ምርመራ ማድረግ። በሽታው ካለ የአካል ጉዳት ሳይኖር መድኃኒት ቢወሰድ 100% በእርግጠኛነት በቀላሉ የሚድን በሽታ በቀላሉ። ለዛም ነው በ2030 እናጠፋዋለን፣ ብዙ ችግሮች እናጠፋለን በብዛት በቅንጅት መስራት ከቻለን የሚለው ሀሳብ ይመጣል። አቶ አቢይ ላይ የሚያክሉት ነገር ይኖራል? አሁን ቅድም እንደተባለው ነው እንግዲህ በሽታው እንዳይዘን ብቻ በመስጋት ሳይሆን የበሽታውን ኔቸር ማወቅ ጠቃሚ ነው። ቅድም ዶክተር እንዳነሳው ደካማ ባክቴሪያ ነው። አንድ ሰው አንድ መድኃኒት ማዋጥ ከጀመረ የማስተላለፍ አቅሙ ደካማ ይቆማል። አሁን እንደተባለው ሊይዛቸው የሚችለውም ሰው 5% ያህል ነው በዓለም ላይ መከላከል የራሳቸው መከላከል አቅም የሌላቸው። አሁን ቅድም እንደተባለው ዋናው ማተኮር ያለብን ወደ ጤና ጣቢያ በጊዜ አለመምጣት ነው። ይሄ ነው አሁን ዋናው እያስተማርንም የኛም ማህበር ቅርንጫፍ ማህበሮች ባሉበትም የሚታየው ምልክቱ ሲታይ ቶሎ ወደ አቅራቢያቸው ሁሉም ጋር ዛሬ ቅድም ዶክተር እንዳነሳው ስጋ ደዌ ነፃ ነው፣ በሁሉም ኤሪያ ይሰጣል። ግን ሰዎች ኤክስፔክት የሚያደርጉት አለርትም መምጣት ወደ እነኚህ ተዋወቁ ኩየራ መሄድ ወይም ቦሩ መሄድ እንደዛ አይደለም። ሁሉም ቦታ ሄደው አርሊ ትሪትመንት ቢያደርጉ ስጋ ደዌ ሳይጎዳ ምን ሳይል በተለይ የኤምዲቲ የጣምራ መድኃኒት ከመጣ ወዲህ በ1981 82 አካባቢ ከዛ በኋላ ያለው ለውጥ ትልቅ ነው። እኛ ጋር አሁን ብዙ አብረን ያለናቸው የምንሰራቸው ብዙዎቹ አካል ጉዳት ሳይደርስባቸው ያሉ አሉና ዋናው የበሽታውን ምንነት ደካማ ጎን ያለው መሆኑን እና አንዱ ነገር ህብረተሰቡ እንዲያውቅ የምንፈልገው ህብረተሰቡ ብዙ ጊዜ እጅና እግሩ አሁን እንዳልሽ ነርቭ አይደለም እጅና እግር ይደማል። ከዚህ የጠራ እኔና አንቺ ነርቭን ስለምናውቀው ገና ነገር ሲነካን እንመልሳለን፣ እነሱ አይመልሱም። ቁስል ባየ ቁጥር ይሄ የሚያስተላልፍ ነው ብሎ ይሸሸዋል አይደለም። ያንን ግንዛቤ በመውሰድ እንዲያቀልል መልካም እንመለስበታለን። ተመልካቾቻችን ከፋና ሚዲያ ኮርፖሬሽን ፋና ጤና ፕሮግራማችን ዛሬ የስጋ ደዌ በሽታን አንስተን እየተወያየን ያለ ነው። እንግዲህ የስጋ ደዌ በሽታ በምን ይተላለፋል፣ ደግሞ ምን በማድረግ አይተላለፍም እያልን ያለ ነው። ሀሳብ፣ አስተያየት፣ ተሞክሮ፣ ልምድም ካላችሁ ወደኛ ማካፈል ትችላላችሁ። አሁን ደግሞ ጽሁፋዊ መረጃዎችን አጋርተናችሁ ተመልሰን እንገናኛለን። አብራችሁ ነው። ተመልሰን ተገናኝተናል። እንግዲህ ወደ ህክምና አማራጩ ደግሞ እንምጣ። እንግዲህ የስጋ ደዌ በሽታ ይታከማል፣ ለዚያውም በጣም በቀላሉ መታከም የሚችል ነው በጊዜ ከደረስንበት እያለ ነው። የህክምና አማራጮቹ እንዴት ያሉ ናቸው? እንግዲህ ህክምናው እንደደረሰው የአካል ጉዳት እንደ በሽተኛው ቶሎ የመምጣት ይወሰናሉ። ለታካሚዎች ሲመጡ የመጀመሪያው ስራችን
የደረሰባቸው ጉዳት የበሽታው መጠን መለስተኛ ነው ወይስ ከፍተኛ ነው የሚለው በጣም ወሳኝ ነው። ስለዚህ እንደ ደረጃው በሪፈራል የሚታከሙበት በቀላሉ ሊታከም የሚችል ነው። ስለዚህ ቶሎ ከተደረሰበት በቀላሉ ይታከማል። ሕክምናውን ስንመለከት በየትኛውም የጤና ተቋም የስጋ ደዌ መድኃኒት በነጻ ይሰጣል። ለዚህም ስራ እንዲሆን ባለሙያዎችን እያሰለጠንን ነው። በጤና ተቋማት ያሉ አቅም ግንባታ ስራዎች ይሰራሉ። ስለዚህ ያንን በማድረግ በተከታታይነት የሚሰጡ ስልጠናዎች አሉ። በተለይ ደግሞ የበሽታው ስርጭት ከፍ ባለባቸው ክልሎች ነገሩ በሽታው በሁሉም ክልል አለ። ነገር ግን አንዳንድ ክልሎች የበሽታው ስርጭት ከፍ ያለ ነው። ኦሮሚያ ሊሆን ይችላል፣ አማራ ክልል እንደዚህ እያለ ኢቭን አዲስ አበባ ሌሎችም የተለያዩ ቦታዎች አሉ በሽታው። ስለዚህ እንደ ደረጃው ባሉበት አቅራቢያ ሕክምና እንዲያገኙ ማድረግ ነው። ረጅም ጉዞ ሳይጓዙ ረጅም መንገድ ሳይጓዙ ባሉበት አቅራቢያ ሕክምና እንዲያገኙ ማድረግ ነው ትልቁ ስራ። ስለዚህ ታካሚዎች ቅድም እንደተባለው አለርት ሆስፒታል ብቻ አይደለም የሚሰጠው ወይም ደግሞ የተወሰኑ የጤና ተቋማት ቦታዎች አይደለም እንደዚህ ስራ ብለው የተከፈቱ ሆስፒታሎች አሉ። ቦሩ ሜዳ ወደ ወሎ አካባቢ፣ ኩየራ ደግሞ ሻሸመኔ ያለ፣ ቢሲዶም እንደዚሁ ወደ ሀረር አካባቢ ያለ፣ ጋምቦ ሆስፒታል ደግሞ እዚህ አርሲ አካባቢ ያለ። እነዚህ ወደ 5 ተቋማት ትግራይም ክልል አለ ኩየራ የሚባል እዛም አለ። እነዚህ ግን ተደራሽ አይደሉም። እንደ ጂኦግራፊክ ዲስትሪቢዩሽን የሀገራችን የመልክዓ ምድር ስናይ ለሁሉም ታካሚ ተደራሽ ሊሆኑ አይችሉም። ስለዚህ ሁሉም ታካሚ ባለበት ጤና ተቋም በቀራቢያው ባለ ጤና ጣቢያ ሕክምና እንዲያገኝ ነው። ስለዚህ እነዚህ በቀላሉ በሽታውን መለየት የሚቻል አሁን ጥሩ ነገር የስጋ ደዌ ኤክስሬ አንፈልግም፣ አልትራሳውንድ አያስፈልግም፣ ሲቲ ስካን ኤምአርአይ አንልም። አንድ ባለሙያ አይቶ ቆዳዎችን ቀለም መለየት ነጣ ያለ ገርጣ ያለ ወይ ቀላ ያለ ነገር ካለ እነሱን በማየት የሚሰሩ የነርቭ ጉዳቶችን አለመስማት ያ ቦታ ቆዳው ሲነካ አይሰማም። የማይሰማ ከሆነ በዛ ማወቅ ይቻላል። ነርቮችን ደግሞ ዳሰሳ በማድረግ እዚህ ጋር ግሬት ኦሪኩላር የሚባል አልና ነርቭ አሉ፣ ራዲያል ኩቴኒየስ ሜዲያን ነርቭ አለ፣ እዚህ ጋር ኮመን ፔሮኒያል ፖስቴሪየር ቲቢያ። እነዚህ በቀላሉ በእጃችን ዳሰን እብጠቱን ማየት የምንችላቸው ናቸው። እነዚህን በማድረግ በሽታውን መለየት እንችላለን። ከዚህ በተጨማሪ ደግሞ አንዳንዴ እንዳስፈላጊነቱ የባክቴሪያ ምርመራ አለ። ከቆዳቸው ላይ ከጆሮ ላይ ከዚህ አካባቢ ከግንባራቸው አካባቢ በመውሰድ ከቆዳው ላይ ካሉ ከወጡ ነጣ ምልክቶች በመውሰድ በማይክሮስኮፕ የመለየት ስራ ባክቴሪያው አለ የለም ይባል። ስለዚህ ባክቴሪያው ካለ የምንሰጠው መድኃኒት ደግሞ ከፍ ያለ ይሆናል ማለት ነው። ስለዚህ እንደዛ በማድረግ አብዛኛው በቀላሉ በሽታውን መለየት ይቻላል ማለት ነው። ምናልባት የስጋ ደዌ ህመምተኛ ኦፕራሲዮን ሊያስፈልገው የሚችለው ምን ደረጃ ላይ ሲደርስ? እንግዲህ ኦፕራሲዮን ከፍተኛ አካል ጉዳት ሲደርስ፣ ለምሳሌ የነርቭ ጉዳቱ ከ6 ወር በላይ ከቆየ በምንሰጣቸው መድኃኒቶች አሉ የሚሰጡ የነርቭ ጉዳቱ መመለስ። ለምሳሌ የነርቭ ጉዳት ቢኖር ይመለሳል፣ የሚሰጡ መድኃኒቶች አሉ። ይሄ የነርቭን መቆጣት ለመከላከል ለሱን ደግሞ ለማዳን እሱን ደግሞ ሕክምና ለማድረግ ተገቢውን ሕክምና ፕሪዲንሶን የሚሰጥ መድኃኒቶች አሉ። ያንን ሪያክሽን የሚባላል እሱን በመስጠት ማከም ይቻላል። ነገር ግን ትልቁ ችግር ከ6 ወር በላይ ከሆነ የምንሰጣቸው መድኃኒቶች የሚዋጡ ናቸው፣ በቂ አይደሉም። ስለዚህ ምንድነው ማድረግ ያለብን? ሰርጀሪዎች ናቸው። ይሄ ሪኮንስትራክቲቭ ሰርጀሪ የሚባላል እና የተጎዳውን አካል ስራ እንዲሰራ ማድረግ እንዲያገግም ማድረግ ስራዎች አሉ። ሰርጀሪው ግን ዋናኛ አማራጫችን አይደለም ሁሌም ቢሆን። ምክንያቱም በዚህ ሙያ የሰለጠኑ ጥቂት ባለሙያዎች ናቸው እንደ ሀገር ያሉ፣ የሚሰሩትም ደግሞ በጣም ጥቂት ቦታ ነው። ታካሚዎች ደግሞ እንዳልነው በየቦታው ተሰራጭተው ነው ያሉት። ስለዚህ ሰርጀሪ አለ፣ ግን ሰርጀሪ ዋናው የበሽታው የሕክምና ዘዴ አይደለም፣ ግን አንዱ ነው ማለት ነው። ስለዚህ ግን እስኪብስ ባንጠብቀው ሳይደርስ ለምሳሌ ቁስሎች ደግሞ አሉ። ቁስል ሲኖራቸው እጅግራቸው በማንኛውም ተቋም ያንን ቁስል ሕክምና መስጠት፣ ያን ቁስል ማሸግ፣ ማጠብ ሊሆን ይችላል። እንደዛ በማድረግ አጥንታቸው ላይ ጉዳት ሳይደርስ እጅና እግራቸው ማጠር እንዳይኖሩ ለማድረግ የሚሰጡ የቁስል ሕክምናዎች አሉ። እንደዛ ማለት አይናቸውንም እንደዚሁ የአይን ሕክምናንም ስናይ አይናቸው ላይ ጉዳት ያስከትላል። የስጋ የአይን ጉዳት
እሱንም ለማከም የሚሰጡ ህክምናዎች አሉ። በአይን ባለሙያ ህክምናዎች ሊሆን ይችላል። አጫጭር ኮርሶችን ነው መስጠት ነርሶችም ነው ይችላል። ያንን ህክምና በማድረግ ህክምናው ስራ በእውነት ለምናገር በጣም ሰፋ ያለ ነው። ዘርፈ ብዙ ሆነ የአንድ ባለሙያ አይነት ዲሲፕሊን ብቻ አይደለም። የተለያዩ ባለሙያዎችን ይጠይቃል። ግን እንደ ጉዳቱ ነው። ዝቅ ያለ ግን ከሆነ ወዲያው ማከሙም እንትን ማድረግ ይችላል። ስለዚህ ኮምፕሬሄንሲቭ ሪሃቢሊቴሽን እንለዋለን። ለምሳሌ የአካል ጉዳት ህክምና ብቻ ሳይሆን የስነ ልቦና ህክምናን ይጨምራል። በስነ ልቦና ደረጃ ከፍተኛ የሆነ ጉዳት ይደርስባቸዋል። ያንን ደግሞ ይሄ ሳይኮሶሻል ሰፖርት ይባላል። ሰፖርት ማድረግ ሳይኮሎጂካሊ ሰፖርት ድጋፍ ማድረግ። ስለዚህ እነዚህ የአእምሮ ህክምና የተመለከቱ ስራዎችን ደግሞ ያንን ካውንስል በማድረግ የሚፈሩት ነገር አለ። ብዙ ታካሚዎችን ያውን ስናክም በደንብ ካላዋራናቸው የማይነግሩ ነገር አለ። በደንብ ግን ካዋራናቸው ስጋት አላቸው። የስጋ ደዌ አይድንም የሚል ራሱ ታካሚዎቹ ሀሳብ አለና ከፍተኛ አካል ጉዳት ሊደርስ ይችላል። ወደፊት እንዴት ብዬ ነው ራሴን ችዬ መኖር የምችለው? የአካል ጉዳቱ ደግሞ እንዴት ሰርቼ እኖራለሁ የሚል ከፍተኛ ፍርሃት አለባቸው። ያን ነገር ሰውስ ደግሞ ቢያቀብኝ ያ በሽታ እንዴት ነው መኖር የምችለው? ጭንቀት፣ ከፍተኛ የሆነ የስነ ልቦና ጫና አለባቸው። ስለዚህ ያን ነገር ምንድነው በባለሙያዎቹን ደግሞ ተገቢውን የሆነ ምክር አለመስጠት ሊኖር ይችላል። ስለዚህ ህክምናው ላይ ይሄ ጥሩ የሆነ ኮሚኒኬሽን፣ ጥሩ የሆነ መግባባት፣ ጥሩ የሆነ እንደ ቤተሰብ ማቅረብና በዛ ላይ የሚያስፈልገውን የሳይኮሎጂካል ሰፖርት፣ የስነ ልቦና ምክር፣ የስነ ልቦና ህክምና እጅግ በጣም አስፈላጊ። ምክንያቱም ህክምናውን ሊወስዱልን የሚችሉት ያን ነገር ስናደርግ ነው። ስለዚህ ይህንን የስነ ልቦና እንትን ስራ በጣም በጣም ወሳኝ የሆነ ነገር ነውና ራሳቸውን እንዳያገሉ ማለት ነው። እሺ የስጋ ደዌ በሽታ እንግዲህ ሊታከም የሚችል ሆኖ እንዲህ በቀላሉ መፍትሄ ሊገኝለት የሚችል ሆኖ ግን በብዙ የዓለም ሀገራት በብዙ የዓለም ክፍሎች እንደዚህ ማህበረሰቡ ትልቅ የጤና እክል የጤና ችግር ሆኖ የቆየው ለምንድን ነው? ለምን ይመስሉታል? አሁን እንግዲህ ስናይ ማግለሉ ነው ከባዱ ነገር። ማግለል ስንል ህብረተሰቡ ብቻ አይደለም ራሳቸው። አሁን ዶክተር ቅድም ጀማምሮታል። ራሳቸውን በጣም ነው የሚያገሉት። ወደ ውጪ መውጣት እና መታየት አይፈልጉም። እነሱ ብቻ ሳይሆኑ የስጋ ደዌ ተጠቂ የተጠቃው ሰው ቤተሰቡ ራሱ ያገለዋል። ከወደ ሆስፒታል ከማምጣት ይልቅ መደበቅን ከዚህ እንግዲህ በፊት አሁን በርግጥ ነገሮች ተቀይረዋል። የመደበቅ ነገር ስላለ እነኚህ ነገሮች አንድ ፋክተር ናቸው። የስነ ልቦናውንም እዛው ከቤተሰብ ነው የሚጀምረው። ስነ ልቦናውም እኮ በጣም የሰፋ ስለሆነ ነው አሁን የምናወራሽ ዘነበ ወርቅ እነ ኩየራ እንዲሁ ብቻ እኮ የተፈጠሩ አይደሉም። ከመጡም በኋላ ትሪትመንት አሁን ሆስፒታል አካባቢ ነው ያሉት። አሁን እንደ ዘነበ ወርቅ ኤሪያ በአጠቃላይ በአብዛኛው ስጋ ደዌ ተጠቂ ነው። ለምንድን ነው? ከታከሙም በኋላ ወደ ቤተሰቦቻቸው መሄድ አይችሉም። የስነ ልቦናው ችግር ነው። እነኚህ ችግሮች እነኚህ ሰዎች በከፋ ሁኔታ በድህነትም እንዲኖሩ ያደርጋቸው ነው። ቤተሰቦቻቸው ጋር ተመልሰው እንደማንኛውም ሰው ሰርተው ለመኖር ይፈራሉ፣ ፊሪንግ አለባቸው። ስለዚህ አንዱ ነገር መገለሉ ነው። ራሳቸውንም ስለሚያገሉ ህብረተሰቡም ደግሞ ያለው ምላሽ ጥሩ ቢሆን እነኚህ ሰዎች ቅድም እንዳለው አሁን ዶክተሮች ይመርጣሉ። ባይገርምሽ አሁን የመጣው ዶክተር ጥሩ አይደለም፣ አያየንም፣ ቁስሌን እንኳን ለመንካት አይፈልግም ይላሉ። ስለዚህ ይሄ የስነ ልቦና ጫናው ይሄ ነገር እንዳይጠፋም አንዱ ፋክተር ሆኗል። ሌላው ነገር ቅድም የተነሳው አንዱ ትልቁ ችግር እንግዲህ ከተወሰነ ብዙ ጊዜ ባለፉት 10 ዓመታት የስጋ ደዌ ህክምና በጣም በተከታታይ በጥሩ ሁኔታ ይሰጣል። በኋላ ግን የመጡ ዶክተሮች አንዳንዴ ዶክተሮቹ የሚሆኑ ህክምና ቶሎ ያለማወቅ ነገሮች ይታያሉ። እንደነ ዶክተር አሁን ብዙውን ነገር ስላዩ ፕራክቲሱን ይፈልጋል። ስለዚህ አንዱ እየተሰራ ያለው በጤና ጥበቃም በአለርት ሆስፒታልም በጀርመን ስጋ ደዌና ቲቪ ሪሊፍ አሶሲዬሽን ፕሬሲሚሽን የሚባሉት ስልጠና ለባለሙያው በዶክተርም በነርስም ደረጃ ያሉት ስለ በሽታው ምንነት ወዲያው ዲያግኖስ አድርገው እንዲያገኙ አንዱም ሳይገኝ ሌላ በሽታ ነው እያሉ በመሄድ ወደ አካል ጉዳት ስለሚመጣ እነኚህ ፋክተሮች ናቸው እንግዲህ እንትን ያልተው። ቀደም ሲል ከነበረው አንድ ባለ ታሪካችን ምን ሲነሳ ነበረ? ያገረሻል ህክምናው ተጀምሮ ሲቋረጥ ከእንደገና የማገርሸት ባህሪ ያለው ሲባል ነበር። ምን ማለት ነው? የሚያገረሽበት ምክንያት ምንድነው? አዎ እንግዲህ ዋናው ነገር ምንድነው? ህክምናው ለረጅም ጊዜ ህክምና የሚፈልግ አለ። ለአጭር ጊዜ ቶሎ ከታከመ ቶሎ ከታወቀ ችግር ሳይኖረው ባጭሩም
ታክሞ ያቆማል። ነገር ግን አንዳንዶች የአካል ጉዳት የደረሰባቸው ለረጅም ጊዜ ሕክምናዎች በተከታታይነት የሚሰጡ አሉ። ያገረሻል ብሎ ለመናገር የተፈለገው ምንድነው? ነርቡ ላይ የሚደርሰው ጉዳት ክትትል ካላረግን ተመልሶ ያለብንን ችግሮች በቀጣይነት ሊቀጥል ይችላል። የተጎዳው ነርቭ የተጎዳው ነርቭ በተከታታይነት ሐኪሞች በሚሰጡት ምክር በቀጣይነት መውሰድ ሕክምናዎችን ማድረግ አንዳንዴ ሲሻላቸው የመዘናጋት ባህሪዎች ይታያሉና ምክሮች ይሰጣሉ። ለምሳሌ ይድኑና ለምሳሌ ከፍተኛ የሆነ ማቃጠል የተለየ ስሜት መድከም እጅግር ላይ ካለ ኑና ታከሙ እንላለን። ያን ስንል በቃ አሁንማ ድኛለሁ ከዚህ በኋላ ብዙ ሕክምና የለም ቢል ነገሮች ይኖራሉ። ነገር ግን በልየታ አንዳንዶች ረጅም ጊዜ ሕክምና በተከታታይነት የሚፈልጉ አሉ፣ በተለይ አካል ጉዳት ያለባቸው። ስለዚህ ማገርሸት ለማለት የተፈለገው ምንድነው? በሽታው ትቶኛል ብሎ ማሰብና በዛ ምክንያት ሊደርሱ የሚችሉ ጉዳቶችን አለመገንዘብና ሕክምናውን በተከታታይነት አለማድረግ ነገሮች ይታያሉ። በተለይ ቅድም እንደተባለው እነዚህ ከፍተኛ አካል ጉዳት ያለባቸው ሰዎች እንዳልነው ነው ሰርጀሪ ሊያስፈልጋቸው ይችላል። የተለያዩ የመልሶ ማገገም ስራዎች አሉ። እነዛን ስራዎች መስራት ያስፈልጋል። ስለዚህ ጥንቃቄዎች እጅግራቸውን፣ አይናቸውን ሰልፍ ኬር የሚባላል ወደፊት እቃ ሲያነሱ ትኩስ ነገር ብዙ እንዳይነኩ፣ የደረሰው ጉዳት እንዲያገግም ማለት ነው። ረጅም መንገድ እንዳይሄዱ እያረፉ እንዲሄዱ፣ ጠባብ ጫማዎች እንዳያደርጉ፣ ባዝሊን ነገሮች እጃቸው ነገራቸው ስለሚደርቅ እንዳይሰነጣጠቅ እነዚህ ማድረግ ነገሮች ካሉ፣ ጫማዎች ሰፋ ያሉ ማድረግ እነዚህ ነገሮች ማድረግ ካሉ የአካል ጉዳቱ እየከፋ አይሄድም ማለት ነው። ለመቀነስ ለማከም በቀላሉ ይቻላል። ያንን ለማለት ነው። እዚሁ ጋር ለያዝና ዶክተር ሕክምና ያልተደረገለት የስጋ ደዌ በሽታ ምን አይነት ውስብስብ የሆኑ ችግሮችን ያስከትላል? አብሮ ስጋ ደዌው በዘለለ ደግሞ ሌላ የጤና ችግሮችን ምን ያስከትላል? እንግዲህ ትልቁ የስጋ ደዌ ችግሩ የአካል ጉዳት ነው። እውነት ለምን የአካል ጉዳት ነውና የአካል ጉዳት ለምሳሌ አንድ ሰው በተለይ እግርና እጁ ላይ የአካል ጉዳት፣ አይን የአካል ጉዳት እና ማሰብ ይቻላል። አንድ ሰው እግሩ በደንብ ማይንቀሳቀስ ከሆነ፣ እጁ ማይሰራ ከሆነ፣ አይኑም ደግሞ በደንብ ማይ ከሆነ ምን አይነት ሰው ሊሆን የሚችለው ሰው? ከዛ በኋላ ለመኖር ይታገላል እንጂ መኖር አይደለም። ያ እንደው አላል በህይወት ለመቆየት ነው እንጂ ከዛ በኋላ እንደሌላው ሰው በየቀኑ እንኳን የቀን ስራውን እንኳን መስራት አይችልም። እንኳን ራሱን ደግፎ የሰው ጥገኛ ሊሆን ይችላል። ስለዚህ ያ ነገር ችግሩን ውስብስብ ያደርገዋል። ምክንያቱም ኢኮኖሚ ስራ ሰርቶ መኖር እንዳይችል ያደርገዋል። ሴቶች ከሆኑ ቤት ውስጥ ማብሰል አይችሉም። የአካል ጉዳት ሲኖር ሰው ሊያገላቸው ይችላል። ቅድም እንደውም እንደተባለው ራሳቸውን ያገላሉ ተብሏል። ራሳቸውን የሚያገሉት ለምንድን ነው? ማህበረሰቡ እንደማይረዳቸው ስለሚያውቁ ከማህበረሰቡ የሚያገኙት ምላሽ የሚያዩት ነገር እንዲደበቁ ያደርጋቸዋል ከቤተሰብ ይደርስባቸው ጫና። ስለዚህ ያ ነገር ከፍተኛ የሆነ የውስብስብ ማህበራዊ፣ ኢኮኖሚያዊ፣ የስነ ልቦና እና የአካል ጉዳት እነዚህ ሁሌም የማይቀሩ ተደራራቢ የሆኑ ችግሮች። ሌሎች አሁን ለምሳሌ በባክቴሪያ የሚመጡ በሽታዎች ችግር የለባቸው። ኢቭን እውነት ለመናገር ከኤችአይቪ የሚባለው በሽታ ብዙ መግለል ነበር። የስጋ ደዌ ይብሳል። እውነት ለመናገር ሰው አሁን ስለ ኤችአይቪ ያለው እውቀት ብዙ ስለተሰራበት በስጋ ደዌ ላይ ስቲል ማህበረሰቡ አሁንም የያዛቸው አንዳንድ አመለካከቶች አሉ። እነዛን አመለካከቶች በእውነት ቅድም እንደተባለው ብዙዎቹ እኮ የአውሮፓ ሀገሮች አጥፍተውታል። ስጋ ደዌ ጠፍቷል። ስጋ ደዌ አሁን 13 ሀገራት ናቸው በብዛት ዓለም አቀራት ካሉት ሀገሮች 13 ሀገሮች ናቸው በብዛት እንደ ችግር አሁንም ብዙ ስራ ይሰራባቸው ከተባሉት ሀገሮች ኢትዮጵያ አንዷ ነች። ስለዚህ እነሱ በምንድን ነው የሰሩት? ማህበረሰቡን በማንቃት እነዚህ አካል ሀገራት እነዚህ በዚህ ስራ ላይ የሚሰሩ እንትኖች አካላት ከፍተኛ ስራ ስለሰሩ ወደዛ መጡ። አሁን ደግሞ እኛን ወደዛ እንድንመጣ የዓለምን ችግር እንዳይሆን። ምክንያቱም እንዳልነው የተወሰኑ ሀገሮች ላይ ነው ችግሩ በከፍተኛ ኢንዲያ፣ ብራዚል፣ ባንግላዴሽ እያለን ከአፍሪካ ደግሞ 5 ሀገራት ኢትዮጵያ አንዷ ነች። ከአፍሪካ ከ54 ኢትዮጵያ ከ5ቱ አንዷ ሀገር ነች። ይሄ ችግር አጥፍተናል እንደ ቅድም እንደተባለው እንደ ደብሊውኤችኦ ከሆነ ግን
አሁን ደግሞ በሌላው መልክ ደግሞ ስናይ አሁንም አዳዲስ ታካሚዎች የተመዘገቡ አሁን 2024 ላይ 2500 አካባቢ አዳዲስ ታካሚዎች አሉ። ይሄ ምንድነው ስንል እነዚህ ማለት የተገኙት ወደ ጤና ተቋም ሄደው ባለው ኢኮኖሚ እነዚህ የጤና ባለሙያዎች በቂ እውቀት እንኳን ሳይኖራቸው 2500 አዳዲስ ታካሚዎችን ከመዘገቡ ባለሙያዎች ደግሞ በደንብ ደግሞ ስራ ቢሰራ ደብልም ከዚህም በላይ ቁጥር ሊሆን ይችላል። ስለዚህ ስቲል አሁንም ችግሩ ወደ ኮሚኒቲ ወደ ማህበረሰቡ ወርደን መስራት የምንችልበት ሁኔታ ካልሰራ ወደ ጤና ተቋም ብቻ እየመጣ ታካሚ የሚታከምበት ስራ አቁመን አሁን የበሽታውን መከላከል ስራ ወደ ማህበረሰቡ ተደራሽ እንዲሆን ወደዛ ሄዶ ደግሞ ስራዎችን የመስራት ስራዎችን ነው እየተሰራ ያለው። ስለዚህ የበፊቱ አይነት አይደለም አሁን ህክምና። ስለዚህ ብንሄድ ብዙ ኬዞች ሊገኙ ይችላል፣ ብዙ ታካሚዎች አዳዲስ ሊኖሩ ይችላል። ስለዚህ ይሄ ብዙ ታካሚዎች አሁንም ወደ ጤና ተቋም እየመጡ አይደሉም፣ እዛው ህብረተሰብ ውስጥ ናቸው። ህብረተሰብ ውስጥ ደግሞ የሚቆዩ ከሆነ አብሮ ተፋፍጎ በመኖር ያለው የምግብ እጥረት እናውቀዋለን። እንዴት አይነት ለጤና የማይመች ቤት ውስጥ እንደሚኖሩ እናውቃለን። በዛ ሁኔታ ውስጥ እየኖሩ ወደ ሌላ ሰው የማስተላለፍ ነገሮችን ሌሎች ሰው ሊጠቁ ይችላሉ። ስለዚህ በተለይ ደግሞ በዚህ ስጋ ደዌ የተጠቁ ወረዳዎች አሉ፣ ተለይተው ወጥተዋል። በእኛ ሀገር ትልቁ ስራ የተሰራው አንዱ ለየታዎች ተደርጓል። የትኞቹ ቦታዎች ላይ በብዛት ያሉት እነዛ ቦታዎች ላይ ደግሞ ክልል ሊሆን ይችላል፣ ወረዳዎች ሊሆኑ ይችላሉ። የሚመለከተው አካላት በሙሉ ጥረት አድርገው ለምንድን ነው የማይጠፋው የበሽታ? ሌሎች ሀገሮች ያጠፉትን እኛስ ለምንድን ነው እንደዛ ማድረግ የማንችለው? የአለመስራታችን ውጤት ነው። መስራት ግን የምንችልበት እድል አለን አሁን ማለት ነው። ስለዚህ የተመቻቹ እድሎች አሉ፣ ብዙ ድጋፎችም አሉ። በቂ ላይሆን ይችላል። ያን የሆነ በቅንጅት ስራዎችን መስራት ብንችል እዛ ደረጃ እንደርሳለን። አቶ አበይ በመጨረሻ ማጠቃለያ ያነሱልናል። እንደ ማህበር እንደ ተጠቂ የሆኑ ወገኖችን ህይወት ከማሻሻል አንፃር ምን እየሰራችሁ ነው? በዛው ማስተላለፍ የሚፈልጉትን ሀሳብ ካለ ያንሱና እናጠቃለን። እንግዲህ የኢትዮጵያ ስጋ ተጠቂዎች ብሔራዊ ማህበር ከ29 ዓመት ያህል ከተመሰረተ እያገለገለ የሚገኝ ማህበር ነው። አንዱ ዋናው ማህበሩ የተመሰረተበት አድሎና መገለልን ለመቅረፍ ነው። ግን አድሎና መገለልን ለመቅረፍ ብቻውን ህብረተሰቡን በዛ መልኩ ማስተማር ብቻውን ውጤታማ አያደርግም። እነኚህ ሰዎች በኢኮኖሚ መዳበር አለባቸው። ቅድም እንዳልነው በድህነት መኖራቸው ነው አንዱ ችግሩ። ስለዚህ 81 ቅርንጫፍ ማህበሮች አሉን። በ7 ክልል እንሰራለን። 81 ቅርንጫፍ ማህበሮች አሉን። በ81 ውዱ ቅርንጫፍ ማህበር አባላት በግላቸው የራሳቸው የገቢ ስራ እንዲሰሩ እንደየአካለ ጉዳተኝነታቸው የሚያመች በስራ ላይ እንዲሰማሩ እናደርጋለን። በዛ በተጨማሪ ግን ማህበሮቹ ራሱ ቅርንጫፍ ማህበሮቹ ራሳቸውን እንዲችሉ የማድረግ ስራ እንሰራለን። ከረጂ ድርጅቶች ከውጭ ረጂ ድርጅቶች ጋር ግንኙነት አለን። የተለያዩ ድርጅቶች ቅድም እንዳልኩሽ ጄላሬ ቴሌ ማይሳሳኳ የሚባል ድርጅት ይረዳናል። አንዱ ትልቁ ስራ ስንሰራ የነበረው ለምሳሌ የወፍጮ ግንባታ እናደርግላቸዋለን። 5 ወፍጮ እንደዚህ እያጠናከረን ያ ነገር ምንድነው በኢኮኖሚ ማህበረሰቡ ውስጥም ያሉትን ያገለግላል። ኦንዛ አዘር ሳይድ ደግሞ አብሮነትንም እየፈጠረልን እንትን ህብረተሰቡም ወደ እነሱ እንዲመጣ እያደረግን እያጎለበት ናቸው። በግለሰብ ደረጃ እናጎለብታለን። በማህበራዊ ቅድም ዶክተር እንዳነሳው ደግሞ አንዱ ችግር መዘናጋት ነው። ሰልፍ ኬር እርስ በርሳቸው እንዲማማሩ እናደርጋለን። አሁን አለመስማት ምን ስላለባቸው ነው መልሶ የሚያገረሸውና ማጠብን ያን ነገር ማድረግ እንዲረዳዱ እናደርጋለን። በትምህርትም ልጆቻቸውን እያስተማርን እናጎለብታለን። አንዱ ብሔራዊ ማህበር እንግዲህ ትልቅ ስራ ሰራ የምንለው እነኚህን ነገሮች ስናደርግም ብቻውን እንግዲህ ረጂ እየተጠበቀ መኖር አስቸጋሪ ነው። እንደምታውቂው ነው። መንግስትም ፈንድ መድቦልሽ ወይም ባጀት ተመድቦ ለመስራትም አስቸጋሪ ነው። እንግዲህ ብሔራዊ ማህበሩ በእነኚህ አመታት ውስጥ ትልቅ ስራ የሰራው የራሱ ገቢ ግንባታ ትልቅ ህንፃ ሰርቶ ግራውንድ ፕላስ 5 ህንፃ በጀሞ አካባቢ ከመንግስት ባገኘነው ነፃ ድጋፍ ይሄን አድርገን ዛሬ የገቢ ማስገኛ አለው የራሱ ለትምህርት ቤት አከራይተ ነው ጥሩ የገቢ ማስገኛ አለ። በዚህም ህብረተሰቡን አድሬስ ማድረግ የሚገባንን አሁን ቅድም እንደተባለው ህክምናውን በቶሎ ለማግኘት ለምን እንዳልኩሽ 81 ቅርንጫፍ ማህበራትም አብረው እነሱም ጥሩ ናቸው። በአዳዲስ በሽተኛ ለማግኘት አብሯቸው የኖረ ስለሆነ በደንብ ያውቁታልም። ይህን ነገር አብረን እየተባበርን በኢኮኖሚም ለውጥ አመሰግናለሁ። ሰዓት ስለጨረሰና ስለዚህ አቶ አብይ አባተና ዶክተር ሽመልስ ንጉሴ እዚህ መታችሁ በጣም የሚጠቅመን መረጃ ስለሰጣችሁ እጅግ አድርጌ አመሰግናለሁ። ለሰዓቱም ከባድ ይቅርታ ጠይቃለሁ። እሺ
ተመልካቾቻችን ከፋና ሚዲያ ኮርፖሬሽን ፋና ጤና ፕሮግራማችን ዛሬ ስጋ ደዌ ላይ ትኩረቱን አድርጎ እንዲተዘጋጅቷል። ሳምንት በሌሎች ፕሮግራሞች እንመጣለን። እስከ